እየታየ ቆሟል። ኦኬ ጋይስ እስከዛ አንዴ እስከምመጣ ድረስ እናንተ እያወራችሁ ጠብቁኝ። ምን አይነት ስትራቴጂ እንደምትጠቀሙ ምናምን ነገር አውሩ፣ ተዋውቁ። እስከዛ ኪሩ እንዴት ነሽ? ያው ኦኬ ጋይስ ይሰማል? ከተሰማ ወልኝና ልቀጥል። ብዙ ሰው የለም ግን ልቀጥል። ሚዩት አድርጌያችኋለሁ። ይሰማል። ኦኬ ሶ ፈርስት ምን አይነት እንትን ላይ እንዳላችሁ ንገሩኝ። ላይክ አድቫንስ ናችሁ ወይም ደግሞ ቢግነር ናችሁ? ቤዚክ ነገሩን ታውቁታላችሁ ምናምን የሚለው ነገር ንገሩኝ። አድቫንስ ከሆናችሁ ስለ ካንድልስቲክ ፓተርንስ የምታውቁ ይመስለኛል። ምን አይነት ካንድልስቲክ ሲፈጠር ምን አይነት ባህሪ እንዳለው ምናምን ነገር የምታውቁ ይመስለኛል። ሶ ንገሩኝ እስኪ ቢግነር ናችሁ ወይስ ደግሞ አድቫንስድ ናችሁ? ኢንተርሚዲየት ናችሁ? ንገሩኝ እስኪ። ቤዚኮች አውቀዋለሁ ማለት ወይ ቤዚኮቹን ምናምን እናውቃቸዋለን። ካንድልስቲክ እንዴት ብሬክ ኦፍ ምናምን እሱን ታዩና ምን ልበልሽ ብቻ የደረስኩበት ላይ እነግርሻለሁ። አንቺ እያስረዳሽኝ ከቤዚኩ አትጀምሪው። ከቤዚኩ አልጀመረው በቃ ኦኬ ኦኬ ሶ ስለ ቡሊሽ ኢንገልፊንግ፣ ስለ ቢሪሽ ኢንገልፊንግ፣ ስለ ፒንባር፣ ስለ ሃራሚ የሚባሉ ስለ ካንድልስቲክ ቤዚክ የሆኑ ካንድልስቲኮች አሉ ስለ ፕራይስ አክሽን ላይ ማለት ነው። ከዛ ብንጀምር ይሻላል። ሶ እኔ አሁን የምጠቀማቸው እና ቤዚክ የምላቸው 3 ወይም 4 የሆኑ ካንድልስቲክ ፓተርኖች አሉ። የመጀመሪያው ፓተርን ኢንገልፊንግ ይባላል። ቡሊሽ ኢንገልፊንግ ወይ ደግሞ ቢሪሽ ኢንገልፊንግ። መጀመሪያ ስሙን ልንገራችሁ ብዬ ነው። ኢንገልፊንግ ማለት this one ዶጂ ነው። እዚህ ጋር እንደምታዩት ይታያል አይደለ? ሶ ኢንገልፊንግ ማለት ዝም ብዬ ላዩን ልበልና ካላወቃችሁት ከዚህ በፊት አይተሰምታችሁት ካላወቀ ቤዚክ እንትኑን እገባበታለሁ። ኢንገልፊንግ ማለት ቡሊሽ ኢንገልፊንግ ማለት ቡል ሆኖ ፕራይሱ ትሬንዱ ቡሊሽ ሆኖ ላስት ላይ ወይም ደግሞ ኤሪያ ኦፍ ኢንተረስት ላይ ወይም ደግሞ ሰፕላይ አካባቢ ወይ ዲማንድ አካባቢ ምን ይፈጠራል? ትንሽዬ ካንድል እዚህ ጋር እንደምናያት ቡሊሽ የሆነች ትንሽዬ ካንድል፣ ከዛን ደግሞ ቢሪሽ የሆነ ደግሞ
በጣም ትልቅዬ ካንድል ትንሽዬዋን ካንድል የሸፈና ጊዜ ያኛውን ይባላል ቡሊሽ ኢንገልፊንግ ይባላል ማለት ነው። ቢሪሽ ኢንገልፊንግ ይባላል ማለት ነው። ሶ ይሄም ምን ያመለክተናል? ሪቨርሳል ፓተርን ይባላል። ኤሪያ ኦፍ ኢንተረስት ላይ ከተፈጠረ ይሄኛው ካንድልስቲክ ፓተርን ፕራይሱ ሪቨርስ ሊያደርግ ነው ብለን እናስበዋለን። ይሄ በጣም ጠቃሚ የሆነ ፓተርን ነው። ይሄ ማለት ነው ፕራይስ አክሽን ስትራቴጂ ተጠቃሚ ይሄኛው ፓተርን በጣም ጠቃሚ የሆነ ፓተርን ነው። በተቃራኒው ደግሞ ቡሊሽ ኢንገልፊንግ ማለት በተቃራኒው ዳውን ትሬንድ ሆኖ ትሬንዱ ዳውን ትሬንድ ነው፣ ቢሪሽ ነው። ሶ የመጨረሻ ቢሪሽ ካንድል ላይ ትንሽዬ ካንድል ትሆናለች። ተን የመጀመሪያዋ ደግሞ let me show you bearish engulfing ኪራ ብትነግሪኝ ወይ ነው አውቀዋለሁ ማለት ኪራ ካራቆች ነው እዚህ ጋር ያለው ይሄ ኦኬ ኪራ ስለ ኢንገልፍ ምናምን ታውቂያለሽ? ላይክ ቅድም እያወራሁት ነበር አትመልስልኝ። ኦኬ እንትን የለችም እንዴ ላይቭ ላይ የለችም ማለት ነው። ወይ ገብታ ረስቶ ይሰማል? አዎ ሰላም ኪራ ናት? አይ ኪራ ወጥተሽ ነበር እንዴ? አይ ስለ እንትን እያወራን ነበረ ስለ ካንድልስቲክ ፓተርንስ እና ስለ ቡሊሽ ኢንገልፊንግ ስለ ዶጂ ስለ ፒንባር ምናምን የምታውቂው ነገር አለ ከዚህ በፊት? እኔ ብዙም ማውቀው ነገር የለም እና ቢግነር ነኝ ብዙም እንትን የለኝም ታውቃለህ። ከመጀመሪያው ብጀምር ኦኬ ላይክ ቤዚክ ነገሮችን አታውቂም ማለት ቤዚክ ነገር ስልሽ ትሬዲንግ ምን ማለት እንደሆነ ምናምን ቤዚክ የሆኑ ነገሮችን አታውቂም? አውቃለሁ፣ አንዳንድ ነገር አውቃለሁ። አይ ቤዚክ ነገሮቹን ካወቅሽ አሁን ማውራው ነገር ይገባሻል። ሶ ለሚስታርት ያቡ የውሳ ኪራውን ትሰላለች ትንሽ ኪራን ትለበላትና ወደ ጠቃሚ ነገር እመጣለሁ። ይሄ አሁን እንትን ላይ ፖስት ይላችሁ ነበር ይሄንን መጽሐፍ the candlestick trading bible ይባላል። በጣም አሁን the price action ስትራቴጂ ተጠቃሚ ይሄኛው መጽሐፍ በጣም ወሳኝ የሆነ መጽሐፍ ነው እና ወሳኝ የሆኑ እንትኖችን እናውራ፣ ካንድልስቲክ ፓተርኖችን እናውራ። የመጀመሪያዋ ዶጂ ትባላለች። let me show you ዶጂ ካንድልስቲክ ትባላለች። እቺኛዋ እንደምታዩት ኦፕን ኤሪያው ክሎዝ ኤሪያው አንድ አይነት የሆነ እና እንትኗ ደግሞ ዊኮቿ ወይም ሻዶ ተመጣጣኝ የሆነ ረጅም ያልሆነ ትንሽ ጥርምጥና ያለች ካንድል ካየን ኦፕኗም ክሎዟም አንድ ተመሳሳይ ላይ ያቺ ምን ትባላለች? ዶጂ ትባላለች ማለት ነው። ዶጂ ምን አይነት ባህሪ ያላት ምን አይነት ነገርን ታመለክተናለች? ቡሊሽ እንትን ላይ ሲሆን ኤሪያ ላይ ሲሆን ወይ ደግሞ ቢሪሽ ኤሪያ ላይ ሲሆን ምን ታመለክተናለች ስንል ይሄ ካንድልክስ ሲፈጠር price it tells us the market open and close at the same price, which means that there is equality and indecision between buyers and sellers. ይሄ የሚያመለክተን ባየሮቹም ሴለሮቹም ኢንዲሲሽን ላይ ናቸው። ባየሮቹም አልጠነከሩም ወይ ሴለሮቹም አልጠነከሩም ማለት ነው በዚህ ካንድልስቲክ ስትፈጠር። እቺ ካንድልስቲክ ደግሞ ሁሉም ቦታ ላይ ልትፈጠር ትችላለች፣ ግን በጣም ማተኮር ያለብን እቺ ካንድልስቲክ ስትፈጠር ኤሪያ ኦፍ ኢንተረስት ላይ። ኤሪያ ኦፍ ኢንተረስት ማለት ሰፕላይ ኦር ዲማንድ ወይም ሬዚስታንስ ወይም ሰፖርት እንደማለት ነው። እዛ ቦታ ላይ እቺኛዋ ነገር ስትፈጠር እንደ ሪቨርሳል ፓተርን እንጠቀማታለን። እቺን ለምን እንደምንጠቀማት በኋላ አሳያችኋለሁ። እቺ ግን ዋናዋ የካንድልስቲኳ ባህሪ የሚያሳየው ኢንዲሲሽን ወይም ውሳኔ ባየሮቹም አልያዙም ወይ ደግሞ ሴለሮቹም አልያዙም ማለት ነው በዚህኛው ካንድልስቲክ በተፈጠረችበት ሰዓት። ኦኬ እቺኛው ምን ትባላለች? ዶጂ። እንደዚህ ጋር እንደምንመለከተው ይሄ ትሬንድ ምንድነው ንገሩኝ እስቲ። ይሄ አፕ ትሬንድ ነው ዳውን ትሬንድ ነው? ይሄኛው ይሄኛው
አይ መጀመሪያ ላይ እቺኛዋ ዶጂ ስትፈጠር እቺኛዋ ዶጂ በምትፈጠርበት ሰዓት ምን እየሆነ ነበር? ይሄ ትሬንድ ምን ነበር? ቡሊሽ ይሄኛው ነበር። ቡሊሽ ነበር። ኤግዛክትሊ ቡሊሽ ነበረ። ሶ እዚህኛዋ ጋር ምን ተፈጠረች? ዶጂ ተፈጠረች ማለት ነው። ኢንዲሲሽን ተፈጠረች ማለት ነው። ይሄ ምን ያመለክታል? ኢንዲሲሽን ሲፈጠር ባየሮቹ እየተዳከሙ ነው ማለት ነው። ባየሮቹ እየተዳከሙ ነው፣ ሴለሮቹ ደግሞ ወደ ስትሬንግዝ እየመጡ ነው። ሶ ኢንዲሲሽን አለ እዚህ ጋር። ወይም ቡሊሽም ላይሆን ይችላል፣ ቢሪሽም ላይሆን ይችላል። የምናውቀው ነገር የለም። እቺኛዋ ካንድልስቲክ ግን ኤሪያ ኦፍ ኢንተረስት ላይ ከተፈጠረች፣ ቅድም እንዳልኳችሁ ኤሪያ ኦፍ ኢንተረስት ላይ ከተፈጠረች፣ ሰፕላይ ኤንድ ዲማንድ ማለት ነው። እዛ ላይ ከተፈጠረች ምን ያመለክተናል? እንደ ሪቨርስ ፓተርን እንጠቀማታለን። ምን ሲፈጠር ከጎኗ እንደምናያት ምን አለች? ኢንገልፍ ተደርጋለች። ቅድም ኢንገልፍ እንዳልኩሽ ማለት ነው። ያቡ ኢንገልፍ አለች። ኢንገልፍ ማለት ይሄኛውን ካንድል ሙሉ ለሙሉ ሸፍነዋለች ማለት ነው። ሶ እንደዚህ አይነት ካንድልስቲክ ፓተርን እንትን ላይ ስናገኝ ኤሪያ ኦፍ ኢንተረስት ላይ ስናገኝ በጣም ፐርፌክት ነው። በጣም ፐርፌክት ፓተርን ይሄ ፓተርን ማለት ነው። ሶ ኢንዲሲሽን ሞስት ኦፍ ኢንዲሲሽን ናት ማለት ነው። እቺኛዋ ዶጂ ኢንዲሲሽን ትባላለች። ሌላዋ ደግሞ ገረፍ ገረፍ እያረኩልሽ ሌሊት ሌላዋ ደግሞ ዶጂ ሁለት አይነት ዶጂ ካንድልስቲኮች አሉ። ሁለት አይነት የዶጂ ካንድልስቲኮች አሉ። ድራጎን ፍላይ የመጀመሪያው ድራጎን ፍላይ ዶጂ ይባላል። ሶ ድራጎን ፍላይ ዶጂ ምን ማለት እንደሆነ እስቲ እዚህ ጋር አንብበን እንረዳ። The dragonfly doji is bullish candlestick pattern which is formed which when the open high and close are the same or about the same price. ይሄ ድራጎንፍላይ ዶጂ የሚፈጠረው ቡሊሽ የሆነ ካንድልስቲክ ፓተርን ነው። which is formed the open high and close are the same or about same price. ኦፕኑ ክሎዙ the same በቃ እዛው ላይ ምንም ሳይንቀሳቀስ ማለት ነው። እዛው ላይ ከጠፍ እንትን ካለ ከዘጋልን ማለት ነው። ቡሊሽ ሆኖ ግን እዛው ላይ ከዘጋ ይሄ ምን ይባላል? ድራጎን ፍላይ ዶጂ ይባላል። ይሄ ድራጎን ፍላይ ዶጂ ሎወር እንትን አለው፣ ሎወር ቴል አለው። እዚህ ጋር እንደምናያት በጣም ሻዶዋ ሎወር ቴል አላት። ደን ክሎዝ እና ኦፕን ፕራይሷ በቃ አንድ ነው፣ ዘሴም የሆነች ከሆነች ይሄ ካንድልስቲክ ምን ይባላል? ቡሊሽ ካንድልስቲክ። ይሄኛው ካንድልስቲክ በሚፈጠርበት ሰዓት ሞስት ፕሮባቢሊቲ ቡሊሽ ነው የሚሆነው፣ ትሬንዱ ማለት ነው። ቡሊሽ ነው የሚሆነው። ይሄ ኮንቲኒዬሽን ይባላል። ኮንቲኒዬሽን ሊሆን ይችላል፣ ደግሞ ሪቨርሳልም ሊሆን ይችላል። ሪቨርሳል የሚሆነው ምን ላይ እንደሆነ በኋላ የምናየው ይሆናል። ግን ይሄ ቡሊሽ ካንድልስቲክ ነው። ይሄ ዶጂ ካንድልስቲክ ማለት ነው። ድራጎን ፍላይ ዶጂ ካንድልስቲክ። እዚህ ጋር ከስር እንደምናነበው the illustration above shows perfect dragonfly doji. The long lower tail suggests that the force of supply and demand are nearing a balance and the direction of the trend may be nearing a major turning point. እዚህ ጋር እንደምናየው ሪቨርሳል ፓተርን እንደሆነ ነው። ቅድም አሳያችሁ ያልኩት ይሄንን ነው። ሪቨርሳል ፓተርን የሚሆነው እዚህ ጋር ነው። ኦኬ ሶ ይሄኛው ትሬንድ ምን ነበረ? ቢሪሽ ትሬንድ ነበረ። እንደምናየው ቢሪሽ ትሬንድ ነበረ። ከዛን እዚህ ጋር ምን ተፈጠረች? ድራጎን ፍላይ ዶጂ ተፈጠረች። እቺ ድራጎን ፍላይ ዶጂ ምንድነው ብያችኋለሁ? ቡሊሽ ካንድልስቲክ ናት ብያችኋለሁ ብሎናል ይሄ መጽሐፍ። ሶ እቺኛው ካንድልስቲክ ምን ላይ ተፈጠረች? ሰፕላይ ዞን ላይ ተፈጠረች እቺ ማለት ነው። ሶ ማርኬቱ ምን እየሆነ መጣ ማለት ነው? ቡሊሽ እየሆነ መጣ ማለት ነው። እቺኛው ካንድልስቲክ እንደምን ተጠቀምናት? እንደ ሪቨርሳል ካንድልስቲክ ፓተርን ተጠቀምናት ማለት ነው። እቺኛው ድራጎን ፍላይ ዶጂ። ሶ ሌላዋ ደግሞ ከሌላው ካንድልስቲክ ከማለፌ በፊት ኪራ እየገባሽ ነው። ስለዚህ ካንድልስቲኮቹን እየገባሽ ነው በትንሹም ቢሆን። ሚዩት አድርጌሻለሁ እንዴ? አላረኩሽ። ያቡ ወይ ኪራ አላችሁ? ያቡ ነሽ? ኪራ ወጣ ነው የለችም ነገር እንደ ቅድሞ ነው። እንደ ቅድሞ ወጣ ነው። ኦኬ እስከ እሷ እስከሚመጣ ድረስ
አንቺ እንዴት ኤሪያ ኦፍ ኢንተረስት እንደማወጣ ምናምን ላሳይሽ። አንቺ ቤዚክ ነገር ስላልሆነ ማለት ነው። አንቺ እንትን የምትይው አይደለ? ጎልድን አየሽው? ጎልድ ኦል ታይም ሃይ ላይ ደርሳለች መሰለኝ። ኦል ታይም አይደረስ። እኔ ጎልድን እኮ እንትን አልለውም እኮ አሁን ያየው ኦል ታይም ያኔ ስትራቴጂ ጎልድ ላይ ብዙ እንትን ነው። ጎልድን አላየውም፣ በጣም አስበልቶኛልና ስትራቴጂ ከረንሲ ፔሮች ላይ የሚሰራው እና ለሚሸው ይሄን ላጥፈውና ይሄን አጥፍቼ እንዳለ ኢሉስትሬተሮቹን አጥፍቼ ለሚሸው እንዴት ቶፕ ዳውን አናሊሲስ እንዴት እንደምሰራ ላሳይሽ። ኦኬ ይሄ በሌላ ከረንሲ ላሳይሽ፣ በሚመች ከረንሲ ላሳይሽ፣ ውስብስብ ባልሆነ ከረንሲ። ይሄ ውስብስብ ነው ግን ማለት ነው እንደው ስትሰሪ አሁን አናሊሲስ ስትሰሪ ማለት ነው ያ የሁሉንም ነው የምትሰሪው? አይከብድሽም? ሞክሬው እንደሱ ከበስ እኔ ይሄው እንደምታየው እዚህ ጋር ያሉት አየሻቸው እንዳለ ከረንሲዎቹ በጣም ብዙ ናቸው። ወደ 30 ምናምን ከረንሲ ነው አናሊሲስ ማድረግ። እኔ አምስቱ ለማድረግ ከብዶኛል። አሪ ይደረጋል፣ አታስቢ፣ አንዴ ታረጊዋለሽ። እና ኤሪያ ኦፍ ኢንተረስት እንዴት እንደማወጣ ላሳይሽ። ለሚሾይ አንዴ ሪከርድ ግን ያደርጋል። ይሄ እንትን ቴሌግራም ሪከርድ እያደረገ ነው። ፈልጓለሁ ሪከርዱ እንዴት ነው የሚታወቀው? ሪከርድ ነው እንጂ ሪከርድ አድርጌ ይላክልሽ። ሪከርድሽ አርጊውሽ በየአርጊው እኔም ይኸው ሪከርድ ይላል እዚህ ጋር ስቶፕ ነውና ሪከርድ እያደረገ ነው። ድምጹን ይሄ ሚውት ስላደረኩት ሜቢ ሚውት ካደረገው ብዬ ነው። ቴሌግራም ያደርገዋል አይመስለኝም። አይ በቃ እንቀጥልሽ። ኦኬ ሶ ለምን ታረጋግጥሽ? እኔ ላድርግልሽ በቃ እሺ። አንቺም እንትን አድርጊልኝና ትልኪልኛለሽ ነው እንዴ? በቃ አስተምረው። አይ አባቢ እና ቼክሊስት እቺኛዋንም ቼክሊስት እንዴት እንደምጠቀም አሳይሻለሁ። እኛው ቼክሊስት እንዴት እንደምጠቀማት በጣም ፐርፌክት ቼክሊስት ናት። እንዴት እንደምጠቀማት አሳይሻለሁ አባቢ። አሁን ሌትስ ሙቭ ኦን ትያለሽ። ኦኬ ሶ ፈርስት ይሄኛው ትሬድ ቡሊሽ ነው ወይም ደግሞ ቢሪሽ ነው የሚለውን ከቶፕ ዳውን አናሊሲስ ነው እኔ መጀመሪያ የምሰራው ማለት ነው። የኔ ስትራቴጂ ቶፕ ዳውን አያለው ከዊክሊ ጀምሮ ከዊክሊ እስከ 4 አወር የማየው ትሬንዱን ለመለየት ብቻ ነው። 4 አወር ዴይሊ እና ዊክሊን የምጠቀመው ትሬንዱ አፕ ትሬንድ ነው ወይስ ዳውን ትሬንድ ነው የሚለውን በሶስቱ ታይም ፍሬሞች ላይ አያለው። ደን 2 አወር እና 1 አወር እና 30 ሚኒትን ደግሞ ለኢንትሪ ነው የምጠቀማቸው ለመግባት ማለት ነው። ከ2 አወር እስከ 30 ሚኒት ሞስት ኦፍ ታይም 1 አወር እና 30 ሚኒት ነው የምጠቀመው። ሶ መጀመሪያ ይሄኛው ፔር ቡሊሽ ነው ኦር ቢሪሽ ነው የሚለውን ሌትስ ሲ። እኔ ቢሪሽ እና ቡሊሽ መሆኑን የምለየው እቺ ላይን ቻርቷ አለች አይደለ? ላይን ቻርቷን በማብራት ነው። ላይን ቻርቷ የፕራይስ አክሽን ላይን ቻርት ናት። ፕራይስ አክሽን ላይ ቦዲ ነው እኛ የምናየው። ፕራይስ አክሽን ስትራቴጂ ተጠቃሚዎች ዊክን እንደ እንትን አንቆጥሩ። ዊክን እንደ ቦዲያ ስለማንቆጥረው ቦዲዋን ነው። ሶ ይሄኛውን ስናበራ እቺ ላይኗን ስናበራ ቦዲዋ ላይ ነው። አየሻታ? ዊኳን አቆጥሮ ዊክ ስለሆነ ሻዶ ስለሆነ አይቆጠርም ማለት ነው። ሶ ዊኳን አውተን ስናይ ይሄኛው ትሬንድ ምንድነው? እዚህ ጋር ከዚህ ጋር ነው። እሺ ከዚህ ጋር ነውና ሃየር ሎ አይደል? ሃየር ሎ ሎወር ሃይ ሃየር ሎ ሎወር ሃይ ሃየር ሎ ሎወር ሃይ ከዛን ሃየር ሎ ሎወር ሃይ ከዛን እዚህ ጋር ምን እየፈጠረ መጣ? ሃየር ሎ እየፈጠረ መጣ ማለት ነው። ቡሊሽ እየሆነ መጣ እየመጣና እችኛዋን ሎ ምን አረጋት? ብሬክ አረጋት ማለት ነው። ብሬክ ሲያረጋት ይሄኛው ምን ሆነ? ሎወር ሃይ ሆነ ማለት ነው። ሎወር ሃይ ሆነ። shift of structure እዚህ ጋር ተፈጠረ ማለት ነው። ሶስ እዚህ ጋር ተፈጠረ ወይም ደግሞ ቾክ ይላል። ቾች ነው ምናምን ይባላል። change of character እንደዚህ ማለት ነው። ኤስኤምሲ ትሬደሮች እዚህ ጋር ምን ተፈጠረ? ቾች ተፈጠረ ማለት ነው። ዘን ይሄ ምን ሆነ? ይሄ ትሬንድ ምን ሆነ? ዳውን ትሬንድ ሆነ ማለት ነው። አፕ ትሬንድ ነበረ ዘን ዳውን ትሬንድ ሆነ ማለት ነው። ሶ ኦኬ የትኛዋ ናት ፋይናሊ? የትኛዋ ናት ሎወር ሃይ ሃየር ሎ አይደለም፣ ሎወር ሃይ እቺኛው ፖይንት ናት ማለት ነው። እቺኛው ፖይንት እናሰምራለን።
እቺኛውን ፖይንት እናሰምራለን። ኦኬ ሃይድ አላረኩትም እንዴ ነው። ኦኬ እቺኛውን እናሰምራለን። ኦኬ እንትኗን እናብራት። አሁን ላይን ቻርቷን እናብራት። ከዛ እቺኛውን እናበራለን። ሎራ ደግሞ እቺኛዋ ናት። እቺኛው ኦሬዲ እዚህ ጋር ስለሆነች ለሆናት ሶ ይሄኛው ዳውን ትሬንድ ነው። በዚህና በዚህ መካከል ያሉትን ሰፕላይ ኤንድ ዲማንድ ዞኖች እናውጣለን ወይም ደግሞ ኤሪያ ኦፍ ኢንተረስት። እኔ የፕራይስ አክሽን ስትራቴጂ ተጠቃሚ ኤሪያ ኦፍ ኢንተረስት ነው የምንለው። ሶ እናወጣለን ማለት ነው በሁለቱ መካከል በየትኛዋ በሎወር ሃይ እና በሎወር ሎ በመጨረሻዋ ሎወር ሃይ እና በመጨረሻዋ ሎወር ሎ ያለችዋን ነው የምናወጣው። ሌላው አያስፈልግም። ለምን ስላልደረስን አንጠቀምበት። በሁለቱ መሃል ያሉትን ኤሪያ ኦፍ ኢንተረስት እናውጣለን። ሶ እቺኛውን ሃይድ ላርጋት ሃይድ ወይ ያ ኦኬ እንዳይከብደን እቺኛዋን እንደዚህ ላስምርልሽ። እቺኛዋን ላስምርና ሶ በዚህና በዚህ መሃል ያሉትን ነው የምንፈልገው ማለት ነው። በዚህና በዚህ መሃል ያሉትን ኤሪያ ኦፍ ኢንተረስት እናወጣለን። ሶ ፈርስት ግን ዊክሊ ላይ ማለት ነው ባክ የምናየው ወደኋላ የምናየው 5 ወይም 6 ዓመት ወደኋላ የምናየው እንደ ፕራይስ አክሽን ስትራቴጂ ተጠቃሚ 5 ወይም 6 ዓመት ወደኋላ ባክ ቴስት አድርገን እናያለን ኤሪያ ኦፍ ኢንተረስት ለማውጣት ማለት ነው። ገባሽ? ያው ያ ስንት አሁን ይሄን ብጽፊ ደስ ይለኛል። ለዊክሊ ላይ 5 ዓመት ወይም 6 ዓመት ነው ወደኋላ የምናየው። ከዛ በኋላ ያለው ምንም አይጠቅምም። 5 ዓመት ወይ እንዴ ነገር እያጠፋሁት ይመጣል ሃይድ ነበር ሃይድ ይሄን ማጠፋው እንደገና አንቺ እንዲገባሽ ነው ሳወጣው ማለት ነው። ኤሪያ ኦፍ ኢንተረስትን ሳወጣው እንዲገባሽ ነው። ኦኬ ሶ ሃይድ አድርገናል ወይ ምን አልሽኝ? ኪራ ገብታለች መሰለኝ። ኪራ ገብታለች። ኦኬ ኪራ በቃ እየሰማሽ እሺ። ጆይን ብሎ አመጣል። ኦኬ ሶ ኦኬ ሶ እዚህ ጋር እናደርጋለን። ስንት ዓመት ደረስን? 2020 አሁን 2025 ነን አይደል? ሶ በቃ እስከዚህ በቃናል ማለት ነው። ኤሪያ ኦፍ ኢንተረስት ለማውጣት እስከዚህ በቃል። ሶ በዚህ መሃል በመጀመሪያ የትኛዋ ናት? ሃይዋ። ሶ ከሃይዋን ጀምር። በዚህ መሃል ምን አይነት ስንት አይነት ኤሪያ ኦፍ ኢንተረስት አለ እንላለን። ኤሪያ ኦፍ ኢንተረስት ቫሊድ የሚሆነው 3 ጊዜ ተች 3 እና ከዛ በላይ ተች ከተደረገ እሱን ነክቶ ፊል ከተደረገና እንትን ካለ እሱን ቫሊድ እንለዋለን። ቫሊድ ኤሪያ ኦፍ ኢንተረስት እንለዋለን። 3 ኦኬ ለማውራት አልቻልኩም እያለሽ ነው እንዳለው ሪጀክት ነው የሚባል ሪጀክት ያደረገበት ምናምን አሁን ካለበት ካንድል ወደዚህ ማለት ነው። እስቲ አሁን ካለውበት ወደዚህ የመጨረሻው ሃይ የለም። የመጨረሻው ሃይ እቺኛዋ አዎ ከሱ በፊት አይ ወደዚህ አሁን እቺ አዎ እነሱ የሉም። ከነሱ በፊት ያለው ታች እነዚህ ሶስቶቹ ታቾች የሉም። ሪጀክት እነዚህ ናቸው። እንቆጥራቸዋለን። ቆይ እንቆጥራቸዋለን። ከመጀመሪያው ልጀምርልሽ ብዬ ነው። በዚህ መሃል ውስጥ ማለት ነው አሁን ቦክሱ ኤሪያውን ያልኩሽ ማለት ነው። እዚህ ሃይና ሎጋ ያሰመርኩት አለ አይደለ? ኤሪያ ኦፍ ኢንተረስት በዚህ መሃል ነው የምናየውና በዚህ መሃል ውስጥ ብዙ ኤሪያ ኦፍ ኢንተረስት ሊኖር ይችላል። ቫሊድ የሚሆኑት 3 እና ከዛ በላይ ተች ያላቸው 3 እና ከዛ በላይ ተች ያላቸው እንትን እንለዋለን ማለት ነው። ቫሊድ እንለዋለን። ወይ ያቡ ይቅርታ እንዴ ሰው እያወራ ነበር። ኦኬ ሶ አሁን እናስመር ኤሪያ ኦፍ ኢንተረስት እናውጣና እዚህ ጋር እናስመርና እንደዚህ እዚህ ጋር እናስመር ላይኑን ለኤሪያ ኦፍ ኢንተረስትም ለማውጣት ላይኑን ስናበር አይሻ ክሊር ይሆናል።
በጣም ተቾቹን በጣም ያሳየናል ማለት ነው። ከዛ እዚህ ጋር አንድ ተች አላት ማለት ነው። እዚህ ጋር ይታይሻል። እዚህኛዋ ትንሿ አንድ ተች አላት። ሶ አንድ እንላለን ማለት ነው። ከዛን እንወስደዋለን እስከ 5 ዓመት ወደኋላ እንወስደዋለን። እስከ 5 ዓመት ደን እዚህ ጋር ስንት ነካ? 1 2 ነካ ማለት ነው። ይታይሻል እዚህ ጋር ሁለት ተች አገኘን ማለት ነው። ስናበራ ሁለት ተች አገኘን። እዚህ ጋር እንደምታዩ 1 2 እዚህ ጋር ደን እዚህ ጋር 3 አለ ማለት ነው። ሶ እዚህ ጋር ደግሞ እንደገና 4 እቺኛዋ ፋይናሊ እቺኛዋ ሃይ አራተኛ ተች ናት ማለት ነው። ሶ ይሄኛው ኤሪያ ኦፍ ኢንተረስት ሌጂት ነው ማለት ነው። ይሄኛው ኤሪያ ኦፍ ኢንተረስት በጣም የተከበረ ነው። ፕራይስ ይሰማል። ወይ ተመልሻለሁ። በጣም ሰው እያወራው ነበር። እሺ አቡ ሶ እዚህ ጋር ስንት ኤሪያ ኦፍ ኢንተረስት ነካለን? 1 2 3 4 ኤሪያ ኦፍ ኢንተረስት ማለት ነው። ሶ ይሄ ኤሪያ ኦፍ ኢንተረስት ሌጂት ነው። እዚህ ጋር ፕራይስ ሪአክሽን ያደርጋል ማለት ነው። ፕራይስ ሪአክሽን ያደረገበት ቦታ ነው። ኦኬ ሶ ኤሪያ ኦፍ ኢንተረስት ደግሞ ዊክሊ ላይ ስንለካ ማለት ነው። ዊክሊ ላይ ቦክስ ስናስቀምጥ ይሄኛው ኤሪያ ኦፍ ኢንተረስት ነው ብለን ቦክስ ስናስቀምጥ ከ60 ፒፕ በላይ መብለጥ የለበትም ቦክሱ ስፋቱ። እየሰማሽ ነው? ትንሿ ናት ወይስ ትልቁ? ይሄን ቦክስ ይሄ ትልቁንማ ላንቺ እኮ እንትን እንዲልሽ ብዬ ነው። ትልቁ በዚህ ሬንጅ ውስጥ ነው ኤሪያ ኦፍ ኢንተረስት የምናወጣው ለማሳየት እንዲቀለኝ ነው እንደዚህ ያደረኩት እንጂ እንደዚህ አናደርግ። ማጥፋት እንችላለን። አይሽ ያስፈልገን ላሳይሽ ነው እንዲቀለን። በዚህኛው ኤሪያ ውስጥ ነው ኤሪያ ኦፍ ኢንተረስት የምንፈልገው ለማለት ነው። ይሄው አጥፍቼው ነው። አሁን ላስት እንትኑ እቺ ናት፣ እቺኛዋ ናት ዊክሊ ኤሪያ ኦፍ ኢንተረስት። ዊክሊ ኤሪያ ኦፍ ኢንተረስታችንን አሰመረም ማለት ነው። ደን ካሰመረም በኋላ እንለካታለን፣ ቦክሷን እንለካታለን። ዊክሊ ላይ ከ60 ፒፕ በላይ መብለጥ የለበትም ኤሪያ ኦፍ ኢንተረስት። ዊክሊ ኤሪያ ኦፍ ኢንተረስት ይሄን በደንብ እንትን ያዡ። ዊክሊ ኤሪያ ኦፍ ኢንተረስት ሶ እንለካው። እቺኛው ሜዠርመንት አለች። ሜዠሪያችንን እናውጣና ቦክሷን እንለካታለን። ሶ ይሄ ቦክስ ስንት ነው የሚለው ታያላ? ታያለሽ። 00 ነው ቆይ የሚለው እኔ ጋር እየተኛል። ስንት ነው አሁን? ስንት ይላል? ኖ እዚህ ጫፏ ላይ 7.8 አሁን መጣች። አሁን መጣች 7.8 ኤግዛክት። ሶ ይሄኛው ቦክስ ሌጂት አይደለም ማለት ነው። ሶ እናጠባታለን ማለት ነው። እቺኛዋን እናጠባታለን። ቦክሷን ግዴታ ማጥበብ አለብን። ከ60 መብለጥ የለባትም። ሶ እናጠባዋለን። ስናጠባው ግን እዚህ ጋር መጉደሉን እናያለን። እዚህ ጋር ጎሏል አልጎደለም፣ ከ3 ጎሏል አልጎደለም የሚለውን ስናይ አልጎደለም። 3 እስካሁን ተች ነው። 3 ተች አለው። ሶ ችግር የለውም። አሁን ደግሞ ድጌ እንለካዋለን። ድጌ ስንለካው ስንት ሆነ? 56 55 56 ሶ ይሄኛው ኤግዛክት ይሄኛው ኤሪያ ኦፍ ኢንተረስት ሌጂት ነው ማለት ነው። ኦኬ ሶ አሁን ደግሞ ወደ ስር እናልፋለን። ከዚህኛው እናልፋለን ማለት ነው።
ከዚህኛዋ ስናልፍ ስንት አለ እዚህ ጋር የምናገኘው ስንት አለ እቺኛዋ አለች አንድ እዚህ እዚህ ጋር አንድ አለች እዚህ ጋር አንድ አለች ሶ ከዚች እንነሳና ወደ ጎን እንሄዳለን ማለት ነው ከዚች እንነሳና ወደ ጎን ስንሄድ ላይን ቻርቱን ስናወጣ ላይን ቻርቱን ኤሪያ ኦፍ ኢንተረስት ለማውጣት በጣም ይጠቅማል ያው በጣም የሚጠቅመው ኪራም ስሚ ኤሪያ ኦፍ ኢንተረስት ለማውጣት ይሄ ላይን ቻርት እኔ ሁለት ላይን ቻርት ነው ያለኝ ካንድልስቲክ ቻርት እና ላይን ቻርት ላይን ቻርቱን ለምን ተጠቀመዋለሁ ትሬንዱን ለመለየትና ኤሪያ ኦፍ ኢንተረስት ለማውጣት ሶ ይሄን ስናጠፋው እዚህ ጋር አንድ ተች ሁለት ተች ከዛ እዚህ ጋር ትንሽዬዋ ትታያችኋለች ሶስት ተች እስካሁን ሶስት ተች አላት ማለት ነው ኦኬ ሶ ወደ ትቆጠራለች ያ ይሄኛው ዊክሊ ስለሆነ አሁን እንደ ማርኬት ስትራክቸሩ አሁን እዚህ ጋር ምን ሆናል እዚህ ጋር ብሬክ ኦፍ ስትራክቸር ተፈጥሯል ብሬክ ኦፍ ስትራክቸር ተፈጥሯል ቦስ ማለት ነው ቦስ ስለተፈጠረ ይሄኛው ሌጂት ነው የዊክሊ ካንድል ስለሆነ ይሄኛውን ስንት ዊክ አልፎ ማለት ነው እዚህ ጋር አንድ ዊክ ያለፈው ስለሆነ ይሄኛው ሌጂት የሆነ ቦስ ነው ማለት ነው ሶ ኤሪያ ኦፍ ኢንተረስታችንን እንሄዳለን 5 አመት ወደ ኋላ እንሄዳለን አሁን 5 አመት ማክሲመም 6 አመት ኦኬ ሶ ይታያችኋል ሁለት ነክቷል ኤግዛክትሊ ቅድም ስንት ነክቷል ሁለት ነካ አሁን ደግሞ እዚህ ጋር ሁለት ነካ ስንት አራት ማለት ነው ይሄኛው ኤሪያ ኦፍ ኢንተረስት ሌጂት የሆነ ኤሪያ ኦፍ ኢንተረስት ነው ማለት ነው ሶ ከዛ ምንድነው የምናደርገው ያው አሁን ቀጥለን ኤሪያ ኦፍ ኢንተረስት ካወጣን በኋላ ምን ነበር የምናደርገው ነው ያልኩሽ 60 ፒፕስ ምትላን መለካት ኤግዛክትሊ ሜጀር እናረጋታለን ቦክሱ ይሄን መርሳት የለባችሁ ይሄ የሆነ ትላልቅ ቦክስ አሁን እንደ ፕራይስ አክሽን እኔ አሁን እንደ ፕራይስ አክሽን ስትራቴጂ ነው የማወራው የሌላውን አላውቅም በትላልቅ ያረጋሉ ላይ 200 ፒፕ ምናምን ያለው ቦክስ ማለት ነው ያ የማይሆን ነገር 60 ፒፕ ማክሲመም 60 ፒፕ ሶ ይሄን እንዳረሱ ስንለካ ስንመጣ ይነበባችኋል 37.85 ኤግዛክትሊ ሶ ኤሪያ ኦፍ ኢንተረስት ሌጂት ነው ግን ማለት ነው ኤሪያ ኦፍ ኢንተረስትም ስናወጣ ያው እነ ኪራም ኒካም የሰማችሁኝ ኤሪያ ኦፍ ኢንተረስት ስናወጣ ክሊር የሆነ አሁን እዚህ ጋር እንደምናየው ማለት ነው ኤልቦ ይሄውን ኤልቦ ይባላል ብላክ ኤንድ እዚያ ብሉ አለች አይደለ አንድ ላይ ሆነው እንትን ሲፈጥሩ ይሄን ኤልቦ ይባላል ይሄው እንደዚህ አይነት ስትራክቸር ሲፈጠር በጣም አሪፍ ነው 3-4 አይነት እንደዚህ እንትኖች ካንድሎች ሆነው ግን ከተፈጠረ ብዙም ሌጂት አይደለም ግን እንደዚህ አይነት ኤልቦ ካንድልስቲክ ሲፈጠር በጣም ሌጂት ነው እንደዚህ አይነት ካንድልስቲኮች ከዛን እዚህ ጋር ምንድነው የምናየው ኤልቦ ፈጠረ ከዛን ቢሪሽ ሆነ ኤልቦ ፈጠረ ቡሊሽ ሆነ ይሄ ሌጂት ነው ኦኬ ሶ እንመለሳለን እና ኤሪያ ኦፍ ኢንተረስት ስናወጣ እንደዚህ ነው የምናወጣው ማለት ነው አሁን ወደ ኋላም ወርድሽ ስናይ እስከ መጨረሻው እንቀጥልና ከዛም ዴይሊ ላይ ደግሞ ወርደን እናያለን አሁን ይሄ የዊክሊ ብቻ ነው ዴይሊ ላይም እንደዚህ እናወጣለን እንዳይሰለችሽ ፕራይስ አክሽን አይኑ ይሰለቻል ፕራይስ አክሽን ስትራቴጂ ይሄን ሁሉ ነገር ደግሞ ብዙ ፔሮች አናሊሲስ ታደርጊ ይሰለቻል አይኑ ግን ፍሩቱ አሪፍ ነው ሪስክ ሪዋርድ ይሰጣል ተተማመንኝበታለሽ ይሄን ስትራቴጂ ማለት ምንም እንኳን ቢያደክም ኦኬ ሶ አሁን ላይን ቻርት እናበራና እንደገና እንትን እንፈልጋለን ማለት ነው ኤሪያ ኦፍ ኢንተረስት እንፈልጋለን ሶ እዚህ ጋር አንድ ኤሪያ ኦፍ ኢንተረስት አየው እዚህ ጋር ታያል ያው
ኦኬ 1 2 3 4 4 ኤሪያ ኦፍ ኢንተረስት አለ እዚህ ጋር። ይሄን ሞዲፋይ ማድረግ እንችላለን። 60 ፒፕ እስከሚሞላ ድረስ ሞዲፋይ ማድረግ እንችላለን። እንለካውና እናጠጋገዋለን ማለት ነው። ኤሪያ ኦፍ ኢንተረስቱን እናጠጋገዋለን። እዚህ ጋር ስንት አለ? 34 ፒፕ ነው። 34 ፒፕ ነው እና ማጠጋጋት እንችላለን ማለት ነው። እናጠጋገዋለን። ሌላም ኤሪያ ኦፍ ኢንተረስትን ፊል እንዲያደርግልን ማለት ነው። 60 ፒፕ እስከሚሞላ ድረስ እንደገና እንለካዋለን። 49 48 ይሲነፍ በቂ ነው። በቂ ነው። እኛውን ወደ ለዚህ እንወጋለን። ደን እዚህ ጋር እንደምናየው ይሄኛው ኤሪያ ኦፍ ኢንተረስት በጣም ሪስፔክትድ ነው። ለምን እንደዚህ እንዳልኳችሁ ታውቃላችሁ? ኦልዌይስ ከዚህኛው ኤሪያ ኦፍ ኢንተረስት በላይ ሲሆን ፕራይስ ቡሊሽ ነው። ያያችሁት ነው አይደለ? ቡሊሽ ነው ከዚህኛው ኤሪያ ኦፍ ኢንተረስት በላይ ሲሆን፣ ከዚህኛው ኤሪያ ኦፍ ኢንተረስት በታች ሲሆን ግን ቢሪሽ ነው። ዩ ሲ ቢሪሽ ነው። ይሄው ቢሪሽ ነው። በጣም ሪስፔክትድ ዞን ነው ይሄኛው ዞን። ይሄኛው ኤሪያ ኦፍ ኢንተረስት በጣም ሪስፔክትድ ነው ከሌሎቹ ከሶስቱ ከሁለቱ ካሰመርናቸው በጣም ሪስፔክትድ። አሁን ላስት ላይ ያለችዋ እዚህ ጋር ናት ማለት ነው። ላስቷ እቺኛ ኤሪያ ኦፍ ኢንተረስታችን ናት ላስት። ከዚህ በታችም ማድረግ እንችላለን ለፕሮፊት ታርጌት። ከዚህ በታች ኤሪያ ኦፍ ኢንተረስት ማውጣት ይኖርብናል ለፕሮፊት ታርጌት ማለት ነው። ቲፒ የምናስቀምጥበት ያው ኤሪያ ኦፍ ኢንተረስት ጋር ስለሆነ እሱን እናውጣና ዴሊ ላይ እንገባለን። እሱን ስናወጣ እዚህ ጋር አንድ አለች። ስንት ነካ? እዚህ ጋር 1 2 3 4 5 ታያችኋል። አምስት እዚህ ጋር 6 እዚች ጋር በጣም ይሄ ደግሞ በጣም ሪስፔክትድ ነው። 6 እዚህ ጋር ማለት 7 ነክቶልናል። በጣም ሪስፔክትድ ነው። አሁን እቺኛዋ ደግሞ አሁን ላስት ፕራይስ ያለችው ደግሞ የትኛው ዞን ላይ ነው? እቺኛው ሪስፔክትድ ኤሪያ ኦፍ ኢንተረስት ዞን ላይ ነው ማለት ነው። ዊክሊ ሪስፔክትድ ኤሪያ ኦፍ ኢንተረስት ላይ ላስት ፕራይስ ያረፈበት ቦታ ይሄኛው ነው ማለት ነው። ምን ጨረሰን? አሁን ትሬንዱ ምን እንደሆነ አየን። ቢሪሽ ነው። ኤሪያ ኦፍ ኢንተረስት አወጣን። ዊክሊን ጨረስን ማለት ነው። ዊክሊ ይሄን ይመስላል። ዊክሊ ላይ የምናደርገው ነገር ይሄ ነው ወይ? ከመጨረሻው ነው የመጨረሻ ብዙ የነካችሁ የለች። የትኛው ጋር እዚህ ጋር ተመራት እሷ በቦዲ የቱ ጋር ያሁን የመጨረሻዋ ካንድል ያለችበት የለች። ኦኬ እሱ አሁን በቦዲ ኤክስፔክት ሲደረግ ነው የምንገባው ወይስ በቦዲ ከነካት በኋላ? ኢንትሪማ እዚህ ላይ አንገባም። ኢንትሪ እንዴት እንደምንገባ አሳያችሁ። ይሄ አሁን በቦዲ ያልኩሽ አሁን ኤሪያ ኦፍ ኢንተረስት ስናወጣ በቦዲ አሁን እዚህ ጋር ይታያል። ይሄኛው ይታያል። እቺኛው ካንድል ይታያል። እሷ ነው ተከታታይ እሷ ዊኳ የቱ ጋር እንዳለ እዚህ ጋር ነው ዊኩ። ቦዲው እዚህ ጋር ነው። ላይን ቻርቱን ሳበራ ፕራይስ የቱ ጋር እንደሆነ ይለያል። አሁን ቦዲውን እንትኗን አሁን ላይን ቻርቱን ሳበራ የቱ ጋር ነው ፕራይስ የተቀየረው? ቦዲው ያረፈበት ጋር ያየሽ ነው። እንትኗን አይቆጥራትም። ሻዶ ናት። በቃ አትቆጠርም። ዊኳ ማለት ነው። ዊኳ አትቆጠርም። ኤሪያ ኦፍ ኢንተረስት ስናወጣ ዊክ አይቆጠርም። ዊክ የሚቆጠርበትን ነገር እነግርሻለሁ። ዊክ ለምን እንደምንጠቀም ዊክ ጠቃሚ ነው በጣም ዊኮቹ እና ዊኮቹ ለምን እንደምንጠቀም አሳይሻለሁ በኋላ።
ኤሪያ ኦፍ ኢንተረስት ለማውጣት ግን ቦዲ ነው። ለምን ማርኬት ሺፍት የሆነው በዚህ ቦታ ስለሆነ ማለት ነው። እና እዚህ ጋር ስንት እንትን ተነክቷል? 7 ተቻለ። አሁን ምን እንጠብቃለን? እዚህ ጋር ሪያክት እዚህ ጋር ቦስ ስለተፈጠረ ሪያክት አድርጎ እዚችኛዋ ኤሪያ ኦፍ ኢንተረስት ጋር ነክቶልን ፕራይስ ወደ ታች ይቀጥላል ነው ብለን የምናስበው። ኖርማል አስተሳሰብ ማለት ነው። እንደዛ ብለን እናልፋለን። አሁን እንደዛ ብለን ምን ላይ እንገባለን? ዴይሊ ላይ እንገባለን ማለት ነው። ኦኬ ዴይሊ ላይ እንግባ። ዴይሊ ላይ ደግሞ ወደ ኋላ ባክቴስት አድርገን የምናየው አመት፣ 2 አመት ወይም 1 አመት ወይ 2 አመት ወይም 3 አመት ወደ ኋላ እናያለን። 2 አመት ማክሲመም 3 አመት ወደ ኋላ እናያለን። ይሄው መጀመሪያ ትሬንዱን እንወቅ። ምንድነው ትሬንዱ? ኦኬ ትሬንዱ ምንድነው የሚለውን ስናይ የሚመለከተን አሁን እኛ የሚመለከተን እዚህ አካባቢ ያለው ያኛው ይመለከታል። እዚች ጋር ያለችውን ነው የምናየው። ለምን እኛ ትሬድ የምናደርገው የዚህን ስለሆነ ማለት ነው። እዚህ ጋር ስናይ ምንድነው ማርኬቱ ሃየር ሃይ ሃየር ሎ ሃየር ሃይ ሃየር ሎ ደን ሎወር ሃይ ሎወር ሎ እየፈጠረን ሄደው ማለት ነው። ይሄ ትሬንድ ምንድነው? ቢሪሽ ነው ማለት ነው። ከዊክሊ ጋር አንድ አይነት ማርኬት ስትራክቸር አለው ማለት ነው። ቢሪሽ የሆነ በጣም ፐርፌክት። ብዙ ጊዜ እንደዛ ያጋጥማል። ዊክሊ ላይ ቡሊሽ ከሆነ ዴይሊ ላይ ደግሞ ቢሪሽ ይሆናል በብዛት። ግን አሁን እንደዚህ አይነት ሲንክ ከሆነልን ዴይሊ ላይ ዊክሊ ላይ ሲንክ ከሆነ ትሬንዱ በጣም ፐርፌክት ነው ማለት ነው። ትሬድ ለማድረግ አይከብደንም ማለት ነው። ኦኬ አሁን ምን እናደርጋለን? ቻርታችንን እናበራለን። ላይን ቻርታችንን እናበራለን። ላይን ቻርት ስናበራ ይኸውላችሁ ያው ስሙኝ፣ እዚህ ጋር ላይን ቻርት ላይ እንደምናያት እዚህ ጋር ሽፍት አለች አይደል? እዚህ ጋር ማርኬት ተች አድርጎ ወደ ላይ ወጥቶ ቦስ የፈጠረበት ማለት ነው። ትንሿ እቺኛዋ እሷን አሁን እንደ እንትን እንጠቀማታለን። እንደ ቦስ ነው የምንወስዳት። እሷን እንደ ቦስ ምንድነው እዚህ ጋር የጻፈው? ምን ሲሆን ነው ነገር አንዳንዴ ይመጣና ሪፍሬሽ አድርጌ ስገባ ነው የሚጠፋው። አንዴ ሪሎድ ላድርገውና ኦኬ አንዴ ሪፍሬሽ ላድርገው። አንዴ ሎድ እያደረገ ነው።